ኪራ ወደ ቤቱ ሲመጣ ያየውን ነገር ማመን አልቻለም። ሊናም ተመልሳ መታለች። ጨበርዬ እንግዲህ የበዛብህን ሚስት ይዛት መታለች። ይህም እንግዲህ እስዌት የበዛብህን ሚስት ፌስታል ይዞ እሩጧል። ሰኒም ገላይ ልታጠብ በሚል ምክንያት ልታመልጥ ስትል ደርሶባቸዋል። እሷ ልታመልጥ ነበረ፣ ግን ደግሞ ይሄ እስዌት የሚባል ሰይጣን ስለደረሰባቸው እንግዲህ ማምለጥ አልቻለችም። ኪራም ሚስቱን የሚወዳትን ጽናትን ተሰናብቶ ወደ መጣበት አዲስ አበባ ተመልሰዋል። ሽማግሌዎችን ልኮ እንግዲህ በክብር በፍቅር ከአባቷ ቤት ሊያወጣ ስለፈለገ ነው። እዛም በዛብህ ሚስት የጠፋበት አይደለም፣ ዶሮ የጠፋበትም አይመስልም። ዘና ብሎ ተቀምጧል። እስዊትም ደግሞ ኪራ ቢመጣም ማን ከዚህ ቤት እንደሚወጣና ማን እንደሚቀመጥ ማን ወጪ ማን ገቢ እንደሆነ ያለን እያለ እየፎከረ ነው። ምን ለማድረግ ያሰበ ይመስላችኋል? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ አዲስ የተፈጠረው ነገር ኪራ ወደዚህ መመለሱና የበዛብህ ሚስት መጥፋቷ ነው። ይሄን ሁሉ እንግዲህ ያደረገችው ራሷን ችግር ውስጥ ከታ የማናት ጨበርዬ ናት ማለት ነው። ከዛ ቦታ ይዛት የጠፋችው ምክንያቱም እንደ አህያ እየተቀጠቀጥኩኝና እየተደበደብኩ መኖር አልፈልግም፣ ስለዚህ ወደ ሌላ ቦታ ሂጄ ቤተሰቦችንም አግኝቼ በክብር መኖር ፈልጋለሁ ብላ ከቲና ጋራ እንግዲህ እሷን አምናት ተመልሳ ወደ አዲስ አበባ መታለች አብራ። ቲናም እንግዲህ ወይም ሊናዬ ቲና ማናት ደግሞ ሊና ጨበርዬ ማለት ነው። ተመልሳ እንግዲህ ከኪራ ጋራ ተመልሳለች። እኔ እንደውም ጽናትን እዛው ሁና የምታገዛት ነበር የመሰለኝ፣ ግን ጽናትን ትታ ተመልሳለች። ጽዮንን በፖሊሶች ቁጥጥር ስር ውላለች። እህቴን ያገተቻት እሷ ናት፣ ከእገታው ጀርባ እጁ አለበት ብላ በፖሊስ ቁጥጥር ስር አውላታለች። ይሄ ነገር ደግሞ ለእሷ ምን ያህል ከባድ እንደው ታውቃላችሁ? እኔ ምንም አላደረግኩም ምንም አላጠፋሁም ነው ያለችው። ግን መጨረሻ ላይ የተደዋወለችው ከእሷ ጋራ ከጽዮን ጋር ስለሆነ ፖሊሶች ደግሞ የሚሄዱት በምርመራ ቀስ በቀስ መጀመሪያ የተደዋወለችው ከማን ጋር ነው ምንድን ነው የሚለው ነገር በደንብ ካዩ በኋላ ነው ምርመራቸውን የሚጀምሩት። እና እንግዲህ ቦርጮም ወይንም ደግሞ ናቲ እንግዲህ እየመጣች ስለሆነና ጨበርዬ ስለመጣ በጣም ደስ ብሎታል። እውነት ለመናገር እንቡጥዬ እያለ ይቺ ጨበሬ የሆነች የነቀለች ልጅ ጋራ ከሚሆን ጨበርዬ ጋር ቢሆን ይሻለዋል። ጨበርዬ በጣም ኑሮና ህይወት እየፈተናት በጣም ምስኪን ልጅ ናት። ለሁሉም ሰው ጋር ደግሞ በዚህ ጸባዩ ራሱ ሰው ይወዳታል። ክፍለ ሀገር ሳይታችሁ ከሆነ ሁሉም ሰው ወዷት ነበረ እየኖረች የነበረችው። አሁንም ስትመጣ ራሱ በቃ የጽናት አባትሽ ነኝ መተሽ ጠይቄኝ ብለዋታል። እና ወዶች ኪራ ሲመጣ ያየው ነገር አላማንም። ይሄንም ነገር ምንድነው እንግዲህ ኪራና እስዊት አልተገናኙም። ይሄም ደግሞ አልተገናኙ ማለት እቤት ኪራ መጥቶ ከጓደኞቹ ጋር ፈታ ዘና ብሎ እነ ናሆማ እነ ምሩ በቃ ፈታ ዘና ብሎ ናሆማ ራሱ እዚህ ቤት ከመጣ ቆይቶ ነበረ። ኪራ ስለመጣ ግን መጥቷል። እውነትም ኪራ ግን በነገራችን ላይ ገጠር አምሮበታል። ፈታ ብሎ ቆንጆ ሆኖ ነው የመጣው። ለምን ከሚስቱ ጋር ነበራ ከፍቅረኛው ጋር እየተንከባከበች ነው እንደዚህ ቆንጆ አድርጋ የላከችው ማለት ነው። የሰው ልጅ ክፍለ ሀገር አይመቸኝም ይላል። ኪራን ግን ክፍለ ሀገር ተመችቶታል። እና ወዶቼ እንግዲህ ጽናትና ኪራ ሀይሎጋ ሆይ እያስባለ ይዟት ወደ አዲስ አበባ ሊመለስ ሽማግሌ ሊያስተካክል ሄዷል። ግን ደግሞ በመሀል ሌላ ነገር እንዳይፈጠር በዛብህ ከጨበርዬ ጋራ ሚስቱ እንደጠፋች ካወቀ ጽናትንም እንዳያግታት የሆነ ነገር ሚስቴን ካላመጣችሁ ልጃችሁን አታገኙም ብሎ እንዳይል የጽናትና የኪራ መጋባት ወይም ሰርጋቸውን ሳስብ የሚታየኝ የእናቲቱ ሞት ምናምን በቃ ለምን የሰርጋ ጊዜ ነበር እናቲቱ የሞተችውና ሰርጉ በሀዘን ነበር የተቀየረው። ለዛ በቃ አሁንም ቢሆን የሆነ ነገር ሲያስቡ የሆነ ነገር ይመጣል ብዬ በጣም እየፈራሁ ነው። እስቲ እንግዲህ ምን ሊፈጠር እንደሚችል በቀጣይ በሚለቀቀው ቪዲዮ ላይ በደንብ እናያለን። ሽማግሌዎቹም ተልኮም እንግዲህ ሰርጉም አልቆ በሰላም ጽናትን ወደ ቤቷ እናስገባታለን ብለን ተስፋ እናደርጋለን። ጽዮንም ደግሞ እንግዲህ በምስክር ወይም ደግሞ በመረጃ እንትን በማለት እንግዲህ እውነትም ደግሞ ጽዮን አላገተቻትም፣ ያገታት እስዊት ነው። ይህን ጫማ አውቀዋለሁ እያለች ራኬብ እያወራች ነበረ። ስለዚህ ራኬብ ይህን ልጅ አይተዋለች ወይንም ከእህቷን እንትን ሲል ወይንም ደግሞ የሆነ ቦታ ላይ አይተዋለች እሱ ማለት ነው።